ተመልሻለሁ። ኢንትሮዳክሽን ቱ ስታቲስቲክስ እንደቀጠለ ነው። ቻፕተር 4 ደርሰናል። ሜጀር ኦፍ ቫሪዬሽን ኤንድ ዲስፐርሽንን በዚህ ቪዲዮ እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ፕሊዝ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ብዙ ሰው ጋር እንዲደርስልኝ ላይክ በማድረግ እኔን ሰፖርት ማድረግ እንዳትረሱ። ሀሳብ አስተያየታችሁ ወይም እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ለሁላችሁም በፍጥነት የምመልስ ነው የሚሆነው። ሜጀር ኦፍ ዲስፐርሽን ኦር ቫሪዬሽን። ሜጀር ኦፍ ዲስፐርሽን ማለት በዳታዎቻችን መካከል ያለው ልዩነት ምን ያህል እንደተለያዩ አንዱ ቫሪያብል ከአንዱ ቫሪያብል ጋር ምን ያህል ቫሪ እንዳደረጉ የሚለካልና የሚያጠናልን ነው። ሜጀር ኦፍ ሴንተራል ቴንደንሲ የዳታችን መሃል ምን ያህል እንደሚቀራረቡና የዳታችን ሴንተር ምናምን ነበር የሚጠቁመን። ይሄ ደግሞ ሜጀር ኦፍ ዲስፐርሽን ኦር ቫሪዬሽን ደግሞ ዳታዎቻችን ምን ያህል ቫሪ እንዳደረጉ ነው የሚነግረን። The scattered or spread of an item of a distribution is known as dispersion or variation. አይተሞቻችን ምን ያህል እንደተበታተኑ ወይም ምን ያህል እንደተራራቁ የሚነግረን ዲስፐርሽን ወይም ቫሪዬሽን እንለዋለን። In other words, the degree to which numerical data tend to spread about an average value is called dispersion or variation of the data. ኑሜሪካል ዳታዎቻችን ወይም በቁጥር የሚገለጹ መረጃዎቻችን ምን ያህል እንደተለያዩ ከአቨሬጅ ቫልዩያችን ጋር ከእያንዳንዱ አይተማችን ጋር ከሚናችን ጋር ምን ያህል እንደተለያዩ የሚነግረን ዲስፐርሽን ወይም ቫሪዬሽን ኦፍ ዳታ እንለዋለን። Measure of dispersion are statistically measured which provide a way of measuring that extent in which data are dispersed or spread out. እነዚህ ሐሳቦች ተያያዥ ናቸው። Measure of dispersion statistically measure የሚያደርገው እያንዳንዱ መረጃዎቻችን ምን ያህል እንደተራራቁ ምን ያህል እንደተለጠጠ አንዱ ዳታ ከአንዱ ዳታ ይሄንን ነው የሚለካልን ሜጀር ኦፍ ዲስፐርሽን። ኦብጀክቲቭ ኦፍ ሜጀር ኦፍ ቫሪዬሽን አላማው ደግሞ አንዱ ዳታ ከአንዱ ዳታ ምን ያህል እንደተለያየ ምን ያህል ቫሪ እንዳደረገ መለካታችን ያለው ጠቀሜታ to judge the reliability of measure of central tendency ለመወሰን ይረዳናል። ምንን መሰላችሁ? ትክክለኛ የሆነው ዳታ መሃል ላይ ለማግኘት to control variability itself ኮንትሮል ለማድረግም ይጠቅማል። የበለጠ እንዳይራራቁ ራሱ ዳታውን አንዱ ኦብዘርቬሽን ከሌላኛው ኦብዘርቬሽን የተራራቀ ከሆነ የበለጠ እንዳይራራቅ ለመቆጣጠር ይጠቅመናል። to compare two or more group of numbers in terms of their variability የተለያዩ ግሩፖች ተራርቀው ከሆነ የተወሰነ ኮምፔር ለማድረግ እና ለማረጋገጥ ይጠቅመናል። to make further statistical analysis ሌሎችም ፈርዘር የሆኑ ስታቲስቲካል ትንታኔዎችን ለመስጠት አናሊሲስ ለመስራት ሜጀር ኦፍ ቫሪዬሽን ያስፈልገናል። ታይፕስ ኦፍ ሜጀር ኦፍ ዲስፐርሽን various measure of dispersion are in use. the most commonly used measure of dispersion are የተለያየ አይነት ቫሪዬሽን ኦር ልዩነትን የምንለካበት መንገዶች አሉ። ኮመን የሆኑትን ዲስፐርሽኖች ደግሞ ልንገራችሁ። ሬንጅ ኤንድ ሪሌቲቭ ሬንጅ፣ quartile division and coefficient of quartile division, mean division and coefficient of mean division, standard deviation and coefficient of variation። እነዚህ አሁን ኮመን የሆኑ በዳታዎቻችን መካከል ያለውን ልዩነት ምን ያህል እንደተራራቁ የምንለካባቸው ናቸው። አሁን ሁሉንም አንድ በአንድ ልንገራችሁ። the range is the largest score minus the smallest score. it is quick and dirty measure of variation. ሬንጅ ማለት ከዳታዎቻችን ላይ ትልቁ ኦብዘርቬሽን ሲቀነስ ትንሹ ኦብዘርቬሽን አድርገን የሚመጣው ቫልዩ ነው። ሬንጃችን በጣም ትልቅ ከሆነ ዳታዎቻችን ብዙ ቫሪ አድርገዋል፣ ትንሽ ከሆነ ደግሞ ብዙ ቫሪ አላደረጉም ማለት እንችላለን። ፎርሙላችን የሚሆነው ሬንጅ is equal to highest minus lowest። ይሄኛው አሁን ለአንግሩፕ ዳታ ነው። ለግሩፕ ዳታ ሲሆን ደግሞ upper class boundary of the last class minus lower class boundary of the first class ይሆናል ማለት ነው። Relative range, it is also sometimes called coefficient of range is given by relative range is equal to largest minus smallest over largest plus smallest. largest minus smallest is range። ትልቁ ኦብዘርቬሽን ሲቀነስ ትንሹ ኦብዘርቬሽን አድርገን ኦቨር እናድርግና ትልቁ ኦብዘርቬሽን ሲደመር ትንሹ ኦብዘርቬሽን ይሆናል relative range። so quartile division is equal to quartile 3 minus quartile over 2. coefficient of quartile division is equal to
ኳርታይል 3 ማይነስ ኳርታይል 1 ኦቨር 2 ኦቨር እናደርግና ኳርታይል 3 ፕላስ ኳርታይል 1 ኦቨር 2 ይሆናል። ኳርታይል 1 ኳርታይል 2 ኳርታይል 3 እንዴት እንደምንሰራ ቻፕተር 3 ላይ በደንብ ግልጽ ስላደረኩት አሁን አላንዛዛባችሁ። the mean deviation of a set of item is defined as the arithmetic mean of the value of the absolute deviation from a given average. mean deviation about mean ማለት absolute value of አርገን እያንዳንዱ ቫልዩ ሲቀነስ ሚን አድርገን ለቶታል ኦብዘርቬሽናችን ለኤን አድርገን የምናመጣው ነው። mean deviation about mean deviation about median mean deviation about mode መስራት እንችላለን። ያ ፎርሙላችን ይሄ ነው። የሚቀያየረው የኛው ነው። አሁን mean deviation about mean ሲሆን mean ይሆንና summation of I started 1 up to n ይሆንና absolute value of xi minus mean ይሆናል over total observation n ይሆናል። mean deviation about median ከሆነ xi minus median ነው የሚሆነው over n ይሆናል። እዚች ጋር mean deviation about median ነው የሚሆነው። ሞድም ሲሆን ልክ እንደዛ በቦታው መተካት ነው። coefficient of mean deviation is equal to mean deviation over average about which deviation are taken. coefficient of mean deviation about mean ከሆነ mean deviation about mean over mean ይሆናል። mean deviation about median ከሆነ ደግሞ mean deviation about median over median ይሆናል። coefficient of mean deviation about mode ከሆነ ደግሞ mean deviation about mode over mode ይሆናል። ሶ በዚህ መሰረት መስራት እንችላለን። the variance population variance, if we divide the variance by the number of value in the population we get something is called population variance. በዳታዎቻችን መካከል ያገኘነው ልዩነት ለቶታል ኦብዘርቬሽኖቻችን ለፖፑሌሽናችን ስናከፍለው የምናገኘው population variance እንለዋለን። population variance እና sample variance በፎርሙላ የበለጠ አብራራዋለሁ። the variance is the average square deviation from the mean. variance ማለት እያንዳንዱ አይተም ሲቀነስ ሚን አድርገን እሱን ስኩዌር አድርገን የሚመጣው ውጤት ነው። population variance is equal to 1 over n summation of xi minus mu ብራኬትን ዘጋና ስኩዌር ይሆናል። mu ማለት ሚን እንደማለት ነው። I started 1 up to n ድረስ ይሆናል። for the case of frequency distribution is expressed as ያለው አይተማችን ፍሪኩዌንሲ ሲኖረው ደግሞ በፍሪኩዌንሲው ማባዛት ነው። population variance is equal to 1 over n summation of fi times xi minus mu the whole square ይሆናል። ያ ከዛ ጋር የሚለየው ፍሪኩዌንሲው ብቻ ነው። ፍሪኩዌንሲ ሲኖረው በፍሪኩዌንሲ እናባዛዋለን። sample variance, one would expect the sample variance to simply be the population variance with the population mean replaced by sample mean. population variance ለማግኘት በጣም ከባድ ነው። ቶታሉን ማጥናት ኤክስፔክት ማድረግ ከባድ ስለሆነ ፖፑሌሽናችንን ሪፕሬዘንት የሚያደርገው ሳምፕል እናጠናና population varianceአችን በሳምፕል variance እንቀይረዋለን። however, one of the major use of statistics is used to estimate the corresponding parameter. ከስታቲስቲክስ ጥቅሞች መካከል ቻፕተር 1 ላይ እንዳየነው ሳምፕል መጠቀማችን ፖፑሌሽናችንን ኤስቲሜት ማድረግ ነው። ሳምፕል ቫሪያንስ ደግሞ ኤስቲሜት ስላደረግነው ፖፑሌሽናችን አናሊሲስ ለመስጠት መረጃ ይሰጠናል። sample variance is equal to denoted የምናደርገው s square ነው is equal to 1 over n minus 1 summation of xi minus x bar the whole square ይሆናል። for the case of frequency distribution is expressed as frequency distribution ሲኖረው ደግሞ 1 over n minus 1 summation of fi times xi minus x bar the whole square ይሆናል። ልዩነቱ ፍሪኩዌንሲው ነው። ያውን አጭር ፎርሙላ መጠቀም እንችላለን። sample variance is equal to summation of I started 1 up to n xi minus mean ብራኬትን ዘጋና the whole square ይሆናል over n minus 1 ይሆናል for ለሮው ዳታ ማለት ነው። ለፍሪኩዌንሲ ዲስትሪቢዩሽን ሲሆን ደግሞ summation of I started 1 up to k ይሆንና fi times xi minus x bar ወይ mean the whole square ይሆንና n minus 1 ይሆናል። የኛውም አሁን ልዩነቱ በፍሪኩዌንሲ መባዛቱ ነው። ሌላ ምንም ልዩነት የለውም። standard deviation, recite the deviation where squared. standard deviation ማለት ቫሪያንሱን ስኩዌር ሩት
ውስጥ አስገብተን የምናገኘው ውጤት ነው። to get the unit back the same as the original data value the square root must be taken ቫሪያንሱን ለማግኘት ከፈለግን ስታንዳርድ ዲቪዬሽኑን ስኩዌር ሩት ውስጥ ማስገባት ነው። population standard deviation is equal to under radical of population variance sample standard deviation under radical of sample variance. The following steps are used to calculating the sample variance. sample variance አችን ለማግኘት እነዚህን 5 ስቴፖች ተከትለን በቀላሉ መስራት እንችላለን። first find the arithmetic mean በመጀመሪያ የዳታችን አቨሬጅ እንሰራለን ሚኑን ማለት ነው። then second find the difference between each observation and the mean በመቀጠል እያንዳንዱ ኦብዘርቬሽኖቻችን ከሚኑ ጋር እንቀንሰውና እናስቀምጣለን። square the difference እያንዳንዱ ኦብዘርቬሽን ከሚኑ ጋር ቀንሰን ያስቀመጥነው እሱን ስኩዌር እናደርገዋለን። sum the square difference ስኩዌር ያደረግናቸው አይተሞች እንደምራቸዋለን። since the data is sample divided from step 4 above the number of the observation minus 1 of n minus 1 where n is equal to the number of observation in the data set ስኩዌር ያደረግናቸው ዲቪዬሽኖቻችን ከደመርን በኋላ ሳምፕል ከሆነ ኦብዘርቬሽናችን ማለት ነው ለn - 1 እናካፍላለን። ፖፑሌሽን ከሆነ ደግሞ ለn እናካፍላለን ማለት ነው። ኤግዛምፕል እንስራ። find the variance and standard deviation of the following sample data 5 17 12 እና 10 ናቸው። አንግሩፕድ የሆነ ዲስትሪቢዩሽን ነው። ዳታችን ሳምፕል ነው። ቫሪያንስ እና ስታንዳርድ ዲቪዬሽን ነው እንድንሰራ የተጠየቅነው። ስለዚህ መጀመሪያ ሚኑን እንሰራለን። 5 ሲደመር 17 ሲደመር 12 ሲደመር 10 እናደርግና ሲካፈል 4 ሲሆን 44 ሲካፈል 4 11 ይመጣል ሚናችን። ከዛ እያንዳንዱ ኦብዘርቬሽኖቻችን ከሚኑ ጋር እንቀንሰዋለን። ከዛ የመጣው ቫልዩ ስኩዌር ያደረግን እናስቀምጣለን። 5 ሲቀነስ 11 -6 ይመጣል። -6 ስኩዌር ስናደርገው 36 ይሆናል። 10 ሲቀነስ 11 -1 ይሆናል። -1 ስኩዌር ስናደርገው 1 ይመጣል። 12 ሲቀነስ 11 1 ይመጣል። እሱን ስኩዌር ስናደርገው 1 ይሆናል ማለት ነው። 17 ሲቀነስ 11 6 ይሆናል። 6ን ስኩዌር ስናደርገው 36 ይመጣል። በመቀጠል አሁን ያመጣናቸው ቫልዩዎቻችን እንደምራቸዋለን። 36 ሲደመር 1 ሲደመር 1 ሲደመር 36 74 ይመጣል። ስለዚህ እያንዳንዱ አይተም ላይ ሚኑን ቀንሰን ስኩዌር አድርገን ያመጣነው ቫልዩአችን 74 ነው። n ደግሞ 4 ነው። n - 1 4 ሲቀነስ 1 3 ይሆናል። ስለዚህ 74 ሲካፈል ለ3 24.67 ይመጣል ቫሪያንሳችን። ስታንዳርድ ዲቪዬሽናችን ለማግኘት ደግሞ ቫሪያንሳችን ስኩዌር ሩት ውስጥ ማስገባት ነው የሚሆነው። ስለዚህ አንደር ራዲካል ኦፍ 24.67 ይሆናል 4.97 ይመጣል ማለት ነው ስታንዳርድ ዲቪዬሽናችን። b the data is given in the form of frequency distribution find the variance and standard deviation ቀደም አንግሩፕድ ለሆኑ ነበር፣ አሁን ደግሞ ግሩፕድ ለሆኑ እንሰራለን። ለግሩፕድ በፍሪኩዌንሲ ዲስትሪቢዩሽን ሲሆን በመጀመሪያው ክላስ ማርክ እንሰራለን። ክላስ ማርክ ማለት xi ማለት ነው። ክላስ ማርክ እንዴት እንደምንሰራ ከዚህ በፊትም አይተን ነበር። ግልጽ ካልሆነላችሁ ልድገምላችሁ። አፐር ባውንደሪያችን ሲደመር ሎወር ባውንደሪያችን አድርገን ሲካፈል ለ2 አድርገን የምናመጣው ውጤት ነው። 40 ሲደመር 44 ሲካፈል ለ2 42 ይመጣል። 45 ሲደመር 49 ሲካፈል ለ2 47 ይሆናል። 50 ሲደመር 54 ሲካፈል ለ2 52 ይሆናል። 50 ሲደመር 59 ሲካፈል ለ2 57 ይሆናል። 60 ሲደመር 64 ሲካፈል ለ2 62 ነው። 65 ሲደመር 69 ሲካፈል ለ2 67 ይመጣል። 70 ሲደመር 74 ሲካፈል ለ2 72 ይመጣል። ስለዚህ ክላስ ማርካችን በዚህ መልኩ መስራት ይቻላል። በመቀጠል አሁን ሚን እንሰራለን። ሚን ለመስራት አሁን ክላስ ማርካችን xi ማለት ነው እነሱን ደምረን ለፍሪኩዌንሲው ነው የምናካፍለው። ቀደም አሁን አፐር እና ሎወር ክላስ ባውንደሪያችን ደምረን ለሁለት ያካፈልናቸው ማለት ነው። 42 ሲደመር 47 ሲደመር 52 ሲደመር 57 ሲደመር 62 ሲደመር 67 ሲደመር 72 አድርገን ለኤናችን ደግሞ 75 ስለሆነ ለ75 እናካፍላለን። ሚናችን እንደዛ ስናደርግ 55 ይመጣል። በመቀጠል ፎርሙላችን እንጠቀማለን። ይሄኛው fi xi - x bar ወይ ሚን
ብራኬት ዘግተን ስኩዌር እናደርጋለን። አሁን እዚህ ጋር ፍሪኩዌንሲያችን 7 ነው፣ 42 ነው አይተማችን ኤክስአያችን፣ ሚናችን ደግሞ 55 ነው የመጣ ነው። ስለዚህ 42 ሲቀነስ 55 ስኩዌር አድርገን -13 ይመጣል። -13 ደግሞ ስኩዌር ሲሆን 169 ይመጣል። ፍሪኩዌንሲያችን 7 ነው። 7 ሲባዛ በ169 1183 ነው። ስለዚህ እቺን ፎርሙላ እየተጠቀምን ሁሉንም በዚህ መልኩ እንሰራለን። በዚህ መልኩ በመቀጠል ቶታላችን 1183 ሲደመር 640 ሲደመር 198 እያልን እየደመርን 4400 ይመጣል። 4400 ኦቨር አድርገን ኤን 75 ነው። ኤን -1 74 ይሆናል ማለት ነው ሳምፕል ስለሆነ 4400 ሲከፈል ለ74 59.46 ይሆናል ቫሪያንሳችን። ስታንዳርድ ዲቪዬሽናችን ደግሞ ራዲካል ውስጥ ማስገባት ነው ቫሪያንሱን ማለት ነው። ስለዚህ አንደር ራዲካል ኦፍ 59.46 7.71 ይሆናል ስታንዳርድ ዲቪዬሽናችን። በመቀጠል ኮኤፊሺየንት ኦፍ ቫሪዬሽን is defined as the ratio of standard deviation to the mean, usually expressed as coefficient of variation is equal to standard deviation over mean times 100. The distribution having less coefficient of variation is said to be less variability or more consistent. ዲስትሪቢዩሽናችን ትንሽ ኮኤፊሺየንት ኦፍ ቫሪዬሽን ካለው ትንሽ ልዩነት ወይም ጥሩ ነው ተቀራራቢ ነው ማለት ይቻላል። ኤግዛምፕል እኔ analysis of monthly wage paid in birr to workers into firm A and B belonging to the same industry given the following result, in which firm A or B is greater variability in individual wages. A እና B የተባሉ ባለሀብቶች ለሰራተኞቻቸው የወር ደሞዝ ይከፍላሉ። የነሱ አቬሬጅ ደሞዛቸው የሚከፍሉት የባለሀብት A 52.5 ነው፣ የቢ ደግሞ 47.5 ነው። ሚዲያናቸው የኤ 50.5 ነው፣ የቢ 45.5 ነው። ቫሪያንሳችን ደግሞ የኤ 100 ሲሆን የቢ ደግሞ 121 ነው። ስለዚህ እነዚህን ጊቭን ተሰጥቶናል። የትኛው ነው ትልቅ ቫሪያቢሊቲ ወይም ልዩነት ያለው ነው የሚለን በሁለቱ የተለያዩ ዲስትሪቢዩሽኖች ላይ ለስ ቫሪያብል ሞር ኮንሲስተንት የሆነውን ለማወቅ ኮኤፊሺየንት ኦፍ ቫሪዬሽን እንጠቀማለን ነበር ያልነው። ስለዚህ ኮኤፊሺየንት ኦፍ ቫሪዬሽን ኦፍ ኤ = ስታንዳርድ ዲቪዬሽን ኦፍ ኤ ኦቨር ሚን ኦፍ ኤ ይሆንና ታይምስ 100 ይሆናል። ስታንዳርድ ዲቪዬሽን ኦፍ ኤ 100 ነው። 100 ቫሪያንስ ነው የተሰጠን። ስኩዌር ሩት ውስጥ አስገብተን ስታንዳርድ ዲቪዬሽን እናገኛለን። አንደር ራዲካል ኦፍ 100 10 ይሆናል። ሶ 10 ኦቨር ሚን ኦፍ ኤ 52.5 ነው። ሶ 10 ሲካፈል ለ52.5 እናድርግና ሲባዛ በ100 ስናደርግ 19.05% ይሆናል። ኮኤፊሺየንት ኦፍ ቫሪዬሽን ኦፍ ፒ = ስታንዳርድ ዲቪዬሽን ኦፍ ፒ ኦቨር ሚን ኦፍ ፒ ታይምስ 100% ይሆናል። ስታንዳርድ ዲቪዬሽን ኦፍ ፒ ተሰጥቶናል። ቫሪያንሳችን 121 ነበር። ስታንዳርድ ዲቪዬሽን ለማግኘት ራዲካል ውስጥ ማስገባት ነው በቀላሉ። አንደር ራዲካል ኦፍ 121 11 ይሆናል ስታንዳርድ ዲቪዬሽናችን። 11 ኦቨር 47.5 ሲባዛ በ100 ሲሆን 23.16 ይሆናል። Since coefficient of variation of A is less than coefficient of variation of P, in firm B there is greater variability in individual weights. So firm A is more consistent, less variability. Firm B is less consistent, more variability. Standard score or Z score. If X is a measurement from the distribution with mean X bar and standard deviation S, then its value in standard unit is standard score የምንጠቀመው ሁለት የተለያዩ ግሩፖቻችን ለማወዳደር የተሻለ ስኮር ያለው ወይም ቤተር ፐርፎርማንስ ያለው ካልኩሌት ለማድረግ ነው። ፎርሙላችን ለፖፑሌሽን ስታንዳርድ ስኮር ሲሆን Z = X - mu over standard deviation፣ ለሳምፕል ሲሆን ደግሞ XI - X bar over standard deviation ይሆናል። So section we are given introduction to statistics examination. The following information was given: mean and standard deviation from section 1 and 2. Student A from section 1 scored 19. Student B from section 2 scored 95. Relatively speaking, whose performance better? ሁለት ሴክሽኖች አሉ የስታቲስቲክስ ፈተና ውጤታቸው። የተማሪ A ከሴክሽን 1 90 ነው ያመጣው። ተማሪ B ደግሞ ከሴክሽን 2 95 ነው ያመጣው። የተጠየቅነው የትኛው ተማሪ ነው የበለጠ ፐርፎርም ያደረገው የሚል ነው ጥያቄው። ስለዚህ በፎርሙላችን መሰረት መተካት ነው። ሁሉንም ተሰጥቶናል።
z score of a is equal to x of a minus mean of first class over standard deviation of the first class ይሆናል። ስቱደንት a ተሰጥቶናል 90 ነው። 90 ሲቀነስ mean of the section 1 የሴክሽን 1 ሚናችን 78 ነው። ስታንዳርድ ዲቪዬሽን ኦፍ ክላስ 1 6 ተሰጥቶናል። 90 ሲቀነስ 78 ሲካፈል ለ6 2 ይመጣል። z score of b x of b minus mean of b over standard deviation of z score of b is equal to x of b minus mean of the second class over standard deviation of the second class ይሆናል። ስለዚህ የተማሪ b 95 ነው የተሰጠን። ሚናችን 90 ነው። 95 ሲቀነስ 90 5 ይመጣል። ስታንዳርድ ዲቪዬሽናችንም 5 ነው። 5 ሲካፈል 5 1 ይሆናል ማለት ነው። Student A performed better relative to section because the score of student A is 2 standard deviation about the mean score his section while the score of the student B is only 1 standard deviation about the mean score of his section. ስኪውነስ ማለት ዳታው ወደየትኛው ጎን አጋድሏል የሚለውን ነው የሚነግረን። ወደ ቀኝ ነው ወይስ ወደ ግራ አለም መሃል ላይ ነው ያለው የሚለውን ነው የሚነግረን። ስኪውነስ is the degree of asymmetry or departure from symmetry of distribution. ስኪውነስ ማለት ዳታው በምን ያህል መጠን እንደዘነበለ ወደ ቀኝ ነው ወይስ ወደ ግራ የሚለውን ነው የሚጠቁመን። skewed frequency distribution is one that is not symmetric. skewed frequency distribution ከሆነ ሲሜትሪክ አይደለም። ምክንያቱም ስኪውድ ስንል ወይ ፖዚቲቭ ስኪውድ ነው ወይ ደግሞ ኔጌቲቭ ስኪውድ ነው። ስለዚህ ሁለቱ አንዱ ላይ ነው የሚሆነው። ወይ ስኪውድ ነው ወይ ሲሜትሪክ ነው ማለት ነው። ስኪውድ ከሆነ ፖዚቲቭ እና ኔጌቲቭ አለው። ሲሜትሪክ ከሆነ መሃል ላይ ነው ማለት ነው። ስኪውነስ is concerned with the shape of the curve not the size. ስኪውነስ የሚመለከተው ሼፑ ምን አይነት ነው፣ ኖርማል ከርቭ ነው ወይስ ወደ ግራ ነው ወይስ ወደ ቀኝ ነው የሚለውን ነው የሚነግረን እንጂ ሳይዙ መጠኑ ትልቅ ነው ወይስ ትንሽ ነው የሚለውን አይነግረንም ማለት ነው። if the frequency curve a smoothed frequency polygon of distribution has longer tail to the right of the central maximum then the left of the distribution said to be skewed to the right said to have positive skewness. ከርቫችን ላይ ዳታው ከፍ ብሎ ያለው በቀኝ በኩል ከሆነ እንደዚህ አይነት ዲስትሪቢዩሽን ከሆነ ፖዚቲቭ ስኪውነስ እንለዋለን። ለምሳሌ ይሄን ግራፍ ማየት እንችላለን። አብዛኛው ዳታ ያለው በቀኝ በኩል ነው። ስለዚህ ፖዚቲቭ ስኪውድ ይባላል። if it has longer tail to the left the central maximum then the right is said to be skewed to the left said have negative skewness. ኔጌቲቭ ስኪውድ የምንለው ደግሞ አብዛኛው ዳታ በግራ በኩል ካለ በግራ በኩል ከፍ ካለ ለምሳሌ ደግሞ ይሄን ግራፍ ብታዩት ኔጌቲቭ ሳይድ ላይ ነው ያለው። ስለዚህ አብዛኛው ዳታ እንደዚህ አይነት ከሆነ ኔጌቲቭ ስኪውድ እንለዋለን። ሜዠር ኦፍ ስኪውነስ የተለያየ አይነት ስኪውነስን የምንለካበት መንገዶች አሉ። በፒርሰን ኮኤፊሺየንት ስኪውነስን ሜዠር ስናደርገው ስኪውነስ ዲኖት የምናደርገው በዚህ ፎርሙላ ነው። ሚን ማይነስ ሞድ ኦቨር ስታንዳርድ ዲቪዬሽን ይሆናል። በፒርሰን ኮኤፊሺየንት ስኪውነስን ሜዠር ስናደርግ በቦውሊ ኮኤፊሺየንት ላይ ሲሆን ደግሞ ስኪውነስን ሜዠር የምናደርገው ብራኬትን ከፍትና ኳርታይል 3 ማይነስ ኳርታይል 2 እናደርግና ብራኬት ዘግተን ማይነስ እናደርግና ኳርታይል 2 ማይነስ ኳርታይል 1 ይሆንና ብራኬቱን እንዘጋለን ኦቨር ኳርታይል 3 ማይነስ ኳርታይል 1 ይሆናል። ኳርታይል 3 ማይነስ እዚህ ጋር አሁን ማይነሷ ዲስትሪቢዩት እናደርገዋለን ማይነስ ኳርታይል 2 ይሆናል። ማይነስ ታይምስ ማይነስ ፕላስ ኳርታይል 1 ይሆናል። ስለዚህ ኳርታይል 2 ሁለት ጊዜ ማይነስ አለ። ስለዚህ ኳርታይል 3 ፕላስ ኳርታይል 1 ማይነስ ትዋይስ ኦፍ ኳርታይል 2 ይሆናል። ኦቨር አድርገን ኳርታይል 3 ማይነስ ኳርታይል 1 ይሆናል በቦውሊ ኮኤፊሺየንት ሲሆን። ሞመንት ኮኤፊሺየንት ኦፍ ስኪውነስ ሲሆን ደግሞ ሞመንተም 3 ኦቨር ሞመንተም 2 እናድርግና 3 ኦቨር 2 ይሆናል ከላይ። ሼፕ ኦፍ ዘ ከርቭ ኢዝ ዲተርማይንድ ባይ ስኪውነስ is greater than 0 if the distribution is positive skewness. Skewness is equal to 0 then the distribution is symmetric or normal distribution ላይ ከሆነ ማለት ነው። Skewness less than 0 the distribution is negative skewness. In positively skewed distribution
Smaller observations are more frequent than larger observation. Majority of the observation have the value below an average. Positively skewed distribution ሲሆን ትንንሽ ኦብዘርቬሽኖቻችን በብዛት ይደጋገማሉ ከትልልቅ ኦብዘርቬሽኖቻችን አንፃር ሲታዩ። ይህ ማለት ደግሞ ኦብዘርቬሽኖቻችን አብዛኞቹ ከአቨሬጅ በታች ናቸው ማለት ነው። In negatively skewed distribution, smaller observations are less frequent than larger observation. Majority of the observation has the value above the average. Negatively skewed distribution ሲሆን ደግሞ ትንንሽ ኦብዘርቬሽኖቻችን ድግግሞሻቸው አነስ ያለ ነው ከትልልቅ ኦብዘርቬሽኖቻችን አንፃር ሲታዩ። ይህ ማለት ኦብዘርቬሽኖቻችን አብዛኞቹ ከአቨሬጅ በላይ ናቸው። Kurtosis is the degree of pickedness of distribution usually taking relative to normal distribution. Kurtosis ደግሞ ዳታው መሃል ላይ ምን ያህል ሹል እንደሆነ ወይም ጠፍጣፋ እንደሆነ ይለካልናል። ስኪውነስ አቅጣጫ ነበር የሚለካልን መረጃችን በቀኝ በኩል ነው ያለው ወይስ በግራ በኩል የሚለው። ኩርቶሲስ ሲሆን ደግሞ የዳታችን ፍላትነስ እና ፒክድነስ ወይም ጠፍጣፋነት ወይም ሹልነት ነው የሚያሳየው። A distribution have relative to high peak is called ሊፕቶኩርቲክ። ዲስትሪቢዩሽን በጣም ፒክ ከሆነ ደግሞ ሊፕቶኩርቲክ እንለዋለን። በግራፍ ስናየው ይሄን ይመስላል ሊፕቶኩርቲክ። ይሄ አሁን እዚህ ጋር ሹል ነው። If a curve represent a distribution is flat top is called platokurtic. ይሄ አሁን በግራፍ ስናየው ፒክ አይደለም ጥፍጥፍ ነው። ሶ platokurtic እንለዋለን። The normal distribution which is not very high peak or flat top is called mesokurtic. ኖርማል ዲስትሪቢዩሽን የምንለው ዳታችን በጣም ፒክም ያልሆነ በጣም ፍላትም ያልሆነ መሃል ላይ ማለት ነው። ኖርማል ዲስትሪቢዩሽን ልክ እንደዚህ በግራም በቀኝም በኩል ተመሳሳይ የሆነ ማለት ነው ኖርማል ዲስትሪቢዩሽን ይሆናል። ኖርማል ዲስትሪቢዩሽን ሲሆን ሚሶኩርቲክ እንለዋለን ማለት ነው። The moment coefficient of kurtosis is denoted by momentum 4 over momentum 2 square ይሆናል። Momentum 4 is the fourth moment about the mean. Momentum 2 is the second momentum about the mean. The population standard deviation. If kurtosis is greater than 3, the curve is elliptokurtic. If kurtosis is equal to 3, the curve is mesokurtic. If a curve is less than 3, then the curve is platokurtic. ስኪውነስ ላይ 0 ነበር ያልነው 0 ላይ ነበር ሜጀር የምናደርጋቸው። ኩርቶሲስ ላይ ሲሆን ደግሞ 3 ላይ ነው የሚሆነው ዲፔንድ የሚሆኑት ሜጀርመንቶቻችን ያው ኮምፔር ለማድረግ ከ3 በላይ ሲሆን ኩርቶሲሳችን ሊፕቶኩርቲክ እንለዋለን። ኢኳል ቱ 3 ሲሆን ደግሞ ሚሶኩርቲክ ይሆናል ኖርማል ዲስትሪቢዩሽን። ኩርቶሲሳችን ከ3 በታች ሲሆን ደግሞ ፕላቶኩርቲክ ይሆናል ማለት ነው። ስኪውነስ ላይ ኔጌቲቭ ስኪውድ፣ ፖዚቲቭ ስኪውድ እና ሲሜትሪክ ያልነው ማለት ነው። ሶ ቻፕተር 4 ይሄንን ይመስል ነበር። በቀጣይ ቻፕተር 5 ይዤላችሁ እመጣለሁ። ፕሊዝ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ብዙ ሰው ጋር እንዲደርስልኝ ላይክ በማድረግ እኔን ሰፖርት ማድረግ እንዳትረሱ። ሐሳብ አስተያየታችሁ ወይም ያልተመቻችሁ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ለሁላችሁም በፍጥነት የመመለስ ነው የሚሆነው። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ